ጋማ አሰራም እንዴት ነው? ቆይ ትሰሪያለሽ። ቆይ አንዴ ስሙኝ። ሳሚ ስትጀምር ስህተት ነው የሰራው እንዴ ኮስተር ብለህ ግራ ገብተኝ እኮ ነው። አሁን አዳምጠኛ እንዴ መጀመሪያ ላውራ። ስትደውል እኮ አንተ ፍቅረኛ አይደለም የምትመስለው የሆነ ጎረቤት ቃል ልትቀበል ሄደን እንዴት ነሽ እንዴት ነው እንደዚህ የምትላት? አንቺስ ደግሞ ቦታው መቼቱ ምናምን የት ሲሆን የምን ገደል አይሆንም? ስልክ ላይ እያወራ ልትገናኙ እኮ ለምን ገደል አይሆንም? ምን አገባ እንዴት ነው አንተ ሄደን እንዴት ነሽ ሰላም ነሽ ነው እንዴ የምትላት ፍቅረኛ? አንቺ ደግሞ እሺ ሳሚ እንዴት ብዙ አይፈልጋትም ጀስት እንትን ለማለት አላልኩም ብያለሁ። ሌላ ሴዳ አላልኩም መዝናናት እንጂ እንትን አይፈልግም ምናምን ስላልኩ ነው። እሺ ልድገምልህ አንዴ በደንብ ስላልሰማ። እሺ አንተና እሷ ፍቅረኛሞች ናቸው ዩኒቨርሲቲ ኮሌጅ ውስጥ በጣም ነው የምትዋደዱት ብያለሁ። በጣም ትዋደዳላችሁ። አብራችሁ 2 ዓመት ኖራችኋል። ዩኒቨርሲቲ ሰከንድ ይር ተማሪ ናቸው እና ሲሪየስ ላይፍ ግን አትፈልግም ነው ያልኩ። ለምሳሌ ማግባት አትፈልግም፣ በቃ ላይፍ ነው የምትፈልግ፣ ትወዳታለህ፣ ታፈቅራታለህ። በዚህ መሀል እሷ ታረግዝብሃለች እያልኩ ስታረግዝብህ አንተ ደግሞ ማርገዝ የሚባል የሲሪየስ ላይፍ ተፈራዋለህ አልኩ እንጂ ትጠላታለህ አላልኩ። ስለዚህ እሷ ደግሞ ያንን ለመንገር በጣም ከባድ ነው። ለምን አንተ ለቃህ ልትሄድ ለምን ሲሪየስ ላይፍ አትፈልግም ብያለሁ። ቻሌንጁ እኮ እሱ ነው። ስለዚህ እንዴት ብላ ትንገር፣ እንዴት ብላ ታስረዳ? መጨረሻ መንገሩ አይቀር ግን የምትነግርህ ሂደት ከባድ ነው። እሷ ስትነግርህ ግን የአንተ ሪያክሽን እንፈልገዋለን። ከዛ ግን የምትገናኙት በስልክ ተደዋውላችሁ ግቢ ልትገናኙ ነው እንጂ እንዳሁኑ ሄሎ ሄደን ሄሎ ዛሚ ከተባባላችሁ ጎረቤታሞች ናችሁ ማለት ነው። ፍቅረኛ በደንብ ግቡ ተደዋውለን ነው ማለት ነው። አናው በስልክ ተደዋውላችሁ ትገናኛላችሁ። እዚህ ቦታ ነኝ ምናምን ነው የምትላት። ግን ይሄ በደንብ ካራክተር ውስጥ ገብተህ ስራ ዝም ብለህ ሄሎ ሄደን ምናምን አትልም። በጣም የፍቅረኛ ምናምን ሰዎች አሳምኑኝ። ቴንኪው በቃ ማሜ አሁን ለትንሽ ሰከንድ ፍቅረኛ ነኝ አመንኩ። በጣም ወደድኳት ጀልሳዋል እና ለደቡልና ለደቡብ ነው አለኝ። ከስልክ ጀምሮ ነው ከስልክ ጀምሮ ነው ማውራት ያለብን። እሺ ሂድበት። እሺ እየጠራ ነው። ስለዚህ አንቺ ነሽ የምታነሺ ገባሽ? እኔ ደውያለሁ። ከዛ በኋላ ያለሽ እኔ ኧረ በመድኃኒዓለም ስራ አሁን ስልክ ምናምን ብለህ ሌላ ነገር መጀመሪያ ሳሚ ማሜ ጎበዝ፣ አንተ ምንድን ነው የምታወቅ? አታስረዳን። አንተ እኮ እያስረዳህን ነው። የዳይሬክት ዝም ብለህ ስራውን ስራ። ከስልክ ጀምሮ አልኩ። መጀመሪያ ተገናኝታችሁ ታወራላችሁ። ለምን ትነግረኛለህ? ስልክ አይደለም ለምን ትነግረኛለህ? ለእኔ ስልክ ነው አይደል ምናምን አትበቃ። የምታደርገውን አድርግ። ሚቅርና በቃ መጣች። እኔ እቀጥራታለሁ። ከመጣች በኋላ አትንገረኝ። ቀጥል አንተ። እንዴ ፊልም እየሰራ በመሀል እኮ እንዲህ ላድርገው እያልክ እኮ ነው አንተ። ስነግርሃለሁ ፊልማ ዳይሬክት እኮ መነጋገር አለ። እሺ ለምሳሌ ልንገር። አሁን አንተ ስልኩ ምናምን ይቅርና እኔ እየጠበቅኩ ራስህ ትቀይረዋል። እናውራ ምክንያቱም ከስልክ ጀምር። ኧረ ሳሚ እንትን እያስቸገርክ ነው። እኔ ሰጠው ስሰጥህ መቀበል ነው ያለብህ። ገባ? እሺ ችግር የለም። እዚህ አሁን አንተ ለምሳሌ ስትደውል ምንድን ነው የምታወራው? እሱን ጀምረህ በቃ ሚውት አድርግ። ወደ እየጠራ ሄሎ ቆንጆ ምን አልደረስም። ቆየሽ በጣም እንደምተመኩ እና አሁን የት ነው? በቃ ደረሰ። እንዲህ ለማፈኩኝ ስማ እኔ ራሱ በጣም እኮ ሁለተኛ ቀናችን ይባላል። በቃ እንገናኛ ኦልሞስት ደርሳለሁ። በቃ አፍተኝ ቶሎ ይልቃል ማፈኩ ባለፈው ቦታ ነው። አንተ አናፈኩ? ኧረ በጣም አስደስ ነበር።
ነይ በቃ ማማ ዛሬ ደግሞ በጣም የሆነ ያበደ ቦታው ብቻ የሚገርም ቦታ በጣም እንደዚህ ላይ ደርሰህ ነው እንዴ እንደዚህ የምትስናው? ቀይ ቦልደኝ ነው ማማ እንዴ እኮ የእውነት መስሎኝ ነበረ። መጀመሪያ ቁጭ ላይ ነው አልፈልግም ሰው ከሙድ የምትወጭብኝ ከሙድ እኔው ማለት ውስጥ ስለውኝ በጣም ሙድ አየሽ። ሙድ ውስጥ ግቢ ማሜ። ታዩ ህዝቡን አልኩሽ ማሜ። ወንበር ስቤት አስቀምጣት ሳሚ። አንዴ ሳሚ አንዴ እሷለን አንተ ሚታል። አሁን ሳሚ አሪፍ ነው እያወራ ያለው። አንቺም እኮ እንደውም አሪፍ በጣም እንዴት እንደስታገኝ ወይኔ ምናምን ብለሽ አሪፍ እኮ ነው እያወራ ታዩና ይህን ምናምን እንደምንጫወተው ስሪው አሳምኙ፣ በቃ አሳምኙ። ልትነግሪው ነው አንደኛ እየፈራሽ ምናምን ስታገኙ ምናምን የሆነ ነገር ልትነግሪው። እስኪ እንዴት ነው መጀመሪያም እንደምትሰሪው የሆነ ኮምፕሊመንት ሰሪያሻል፣ የሆነ ነገር ሜካፕ ትሰሪያለሽ። ለምን ልትነግሪው ነው በጣም እንደምትወጂው በቃ ለሱ ልዩሽ እንደሆነ ምናምን በህይወትሽ ትልቁ ቦታ ያለሽ ለሱ እንደሆነ ምናምን እያወራሹ ለምን የሆነ መርዶ ልትነግሪው። እንደዚ አይነት ነገር ነው የምትፈጥር። አለብዛ ከአንዳንድ ቦተሻለ ጀግና ማለት አዎ። እና ሲሪየስ አድርጊ በቃ ምናምን ከፈለሽ ኮመንት ማጥፋት ትችላለሽ። ሲሪየስ አድርገሽ አረ አንደኛ እዚህ ጋር መጥፎ እንዳለ ተጨነቁ። በቃ ይተውዬ በእግዚአብሔር እንዴ ጨርሹ። የጀመርሽውን ነገር የት ነው አስጨነቃችሁኝ። በኢየሱስ ልጁን ግቢ ቀጥረሹ እና ማርያም ተወስቡሻ አለው። ማን ነበር ስሟን ያልኳት? ሄዱ ነው ያልኳት። ሄዱዬ ነኝ አሁን እንዲመጣልሽ ጀግና ነች። መድኃኒዓለም ጀግና ጎበዝ ሳሚ። አሁን እኮ ማሜን ማምጣት ነው። አንተ አሁን ስትደውል አሁን ካራክተሯ ሄዱ ነች፣ ማሜ አይደለች። ሄዱ ነኝ ብለሽ አስብታል። ስለዚህ እንደዛርገሽ እና በደንብ አድርጋችሁ ስሩት። ከእንደገና ከስልኩ ነው የምትጀምሩ። ሁለተኛ እንደዛ አይደለም ይመጣልሻል። ምንም የራሱ በጣም ተመስጬ ነበረ ከምር ያሱ ነው እንዲመጣ ነው። ስለዚህ ያው ቀጥሉት በእውነት ወዲሁ ነገር ጀምሪያት አዳምጪ። መጀመሪያ አታዳሙትም ሁለታችሁ ጉሩ ስታወሪ ምንም። አሁን እኔ ዳይሬክተር ባልሆን በደንብ አንተ ደግሞ አሰራት በአሰራት ለምን ማሰራት በስልክ እኮ ብዙም ነው። ብቻ በቃ አሰራት ባለቤቴ የጠበቅኳት ነው። ስለዚህ እባካችሁ ሚታሩና ባለቤቴ ላውራ። ቀጥልሽ ማሜ በደንብ አስደመሚ። ማሜ ከመጣሽበት በኋላ እንጀምራሽ። እኔ ቁጭ ብዬ መጣሽ፣ ከዛ አገኘሽ፣ ከዛ እናወራን። ችግር እጁን ዘርግቶ ነበር ማሜ። እዚህ ላይ ደርሰ ነበረ ዘገኝሽ ያልከኝ? ያ እንደ እኔ በጣም ቆየሁ እኮ እናት ከመጣሁ ስንት አልሞስት 15 ደቂቃ ቆየሁ። ቀድሜ ነው የመጣሁ። እንዴት እኮ እንደናፈኩኝ አቀርኩ መስሎኝ ነበር። ለማለት እዚህ ማማረት እንትን ምንድን ነው በጣም ምን ይጣልሽ ምን ነው አንተ ደስ ያለ አንተ ደስ የሚል ነው። አንዳንድ ቀየሽ ግን የምትወዱ ነገር ማካሉ ከአንተ ጋር ሰውን ብቻ ነው በቃ ደስ የሚል አንተ እና እንዴት ነው አዲስ ነገር አለ? አዲስ ነገርማ ነገር ነው ያለው ትንሽ ደግሞ ጭው ብሎብኛል። በሰላም ነው ደብሮሻል ነው በቃ እንዴት እንደናፈቀኝ በጣም የሚጠቁ
አይኖ በጣም ሲቆይ ግን የሆነ የደበረሽ ነገር ያለ ይመስላል። ሳይሆን ነው አላ እንደ ድሮ አብስ የሆነ ነገር ተቀይሯል። አልነበረኝም አንተን ከስራ ይድል ላይ መጣ ብላና ከዛ የሆነ የሚነግሩ ነገር አለኝ። ምንድን ነው መስመር ስራ ቦታ ነው መጀመሪያ ምግቡን የሚያመጥ እናወራለን እና ምንድን ነው ምንለኝ ነገር ምንድን ነው ዲስታቸው ግን እናገኝ በጣም ሆነ ረጅም ከዚህ አሉ ነው በጣም እንደምትሳቃል ሌላ ምን ይገልገል በጣም የሚዋደዱ ሰዎች አሁን ብዙ ነገር ይገጥማቸዋል ብለህ ታስባለህ? ምን ይገጥማቸዋል? የሚዋደዱ ሰዎች አሁን ለምሳሌ ምን ይገጥማቸው? በቃ ከተዋደዱ አብሮ ይኖራሉ፣ ፈታ ይላሉ ምናምን። ምንም ይገጥማቸው ምን አለ? እኔ እንጃ። በቃ እኔ ምንድን ነው ዛሬ ግን የማይሆን ጥያቄ እየጠየኩ ነግራለሁ። አብረው ሲኖሩ ምን ይፈጠራል ብለህ ታስባለህ? ምን ይፈጠራል? በቃ አብሮ ይኖራሉ፣ ይዝናናሉ፣ ይሄዳሉ። በቃ አለፈ። ዳና የሚፈጠር ነገር አለ ነው። ምንድን ነው ዛሬ የማየው ጥያቄ የጠየኩት? በቃ በጣም ስለምወድ ተቆጥተህ ስታወራ ላወራ የማስበው ነገር ይጠፋብኛል እኮ እና አሁን እስከ ዛሬ እንደዚህ ሆነሽ አታውቂም። ዛሬ ምናምና ምንድን ነው ችግር አለ? አይ ችግር እንኳን አይደለም። ኦኬ ምግቡን ብላ እናወራለን። እሺ ያዝ ቤት ነገ እንትኑ ልብላል ይህ አንቺ ያዝ እማወራ ወሬ ላይ ነው። በጣም በቃ ለመንገር የቸኮልኩት እንጂ ለመብላት እንኳን ብዙ አይደለም። ግን አንተ ስትበላ ታጎርሰኛለህ። እሺ መጀመሪያ ይህን ጉረሽ እና ከዛ በኋላ ታውላለች። ዛሬ ብጤነኛ መስሎኝ ነገር ይሄን ከዛ በኋላ አንተ ስታጎርሰኝ እኮ በጣም የምታበዛው አይኑ ኔ ተረሰ ደግሞ ወደሽ ነው አታቂ ግን ዛሬ የሆነ ልክ አትመስል በጣም የሆነ ተቀያየረሽ የሆነ ነገር እንደዚህ ምናምን ብለሽ እንትን ያለ አሁን እሺ ሁለት የሚዋደዱ ሰዎች ማለት የማይፈልጉት ነገር ተፈጠረና የሆነ ጥያቄ ልጠይቅህ ትመልስልኛል? ጠይቅኝ የፈለግሽው አንቺ የሆነ ነገር ጠይቅሽ ሳልመልስ የጠሩበት ቀናት የለማ መጥፎ ነገርም ቢሆን እሺ ትለኛለህ ማለት ነው? ምንድን ምን ከቤት ያው በጣም ስለምወድቅ ምንም ብትለኝ እሺ ነው ማለት። አንተ ግን ብነግረው ምን እንዳል ጊዜ ይበራለሁ። እኔ ጠይቀሽኝ እንዲህ ያልኩሽ ቀን አለ ምንድን ብሎ ነገር ስራ አለ። ሁለት የሚዋደዱ ሰዎች በጣም ትልቅ ነገር ይፈጠርባቸዋል ብለን ምን ልናስብ እንችላለን? ትልቅ ነገር ኖሮ በጣም ይዋደዳሉ ምናምን ምን ይፈጠራል? ትልቅ ነገር ምን ይፈጠራል? ምን ይፈጠራል? በቃ መዋደድ ነው ፈታ ማለት ነው። ሌላ ምን የሚፈጠር ነገር አለ? እሺ አሁን ሁለት ሰዎች አሉና እሷ በጣም ነው የምትወደው። እየበላሽ መጀመሪያ እየበላሽ አሁን ዛሬ በጣም ጤነኛ ወሬው ለዛ እኮ ነው አሰማኝም እንደምትወደኝ። እሺ ይሰማሻለሁ እናትን ከዚህ ውጭ ምንድን ነው ታሰማችሁ? ዛሬ ግን በሰላም ነው ደህና ልጅ ና ይወቄ ነው። ግን ሁለት ሰዎች ሲዋደዱ ወደ ይሰማኝ ሁለት ሰዎች ሲዋደዱ በጣም ከልባቸው ነው የሚተያዩት፣ ይደማመጣሉ ምናምን። ግን አንተ ምንም ብትል አፌን ከፍቼ ነው የምሰማው። አንተ ግን ታቋርጠኛለህ፣ መስማትም አልፈልግም። እንደዛ እኮ ነው በቃ ይኸው አለን አይደል ውዴ፣ ፍቅርን ስፋጣን እወድሻለሁ፣ ትወጂኛለሽ። አሪፍ ታይም እያሳለፍን ነው። አሁንም የተገናኘ ነው አሪፍ ታይም ልናሳልፍ ነው። ሌላ ምን አዲስ ነገር ተፈጥሮ ዛሬ በጣም የሆነ ምን ግን ደህና ነሻ ቆንጆ? እኛ ላይ እኮ አልተፈጠረም። ግን ሁለት የማውቃቸው ሰዎች አሉና እሷ በጣም ትወደዋለች፣ እሱ ደግሞ እንደሚወዳት
ትጠራጠራለች እና በአጋጣሚ ምን አይ ቲንክ አረገዘችበት መሰለኝ እርግጠኛ አይደለሁም። አረገዘች ማለት ምን ለማለት ነው? ኖ እነሱ ላይ እኮ ነው የሚለው እኛ ላይ እኮ እነሱ ላይ ቢሆን አሁን ለምሳሌ እንዴ ተነጋግረው ምናምን ነው ልጅ የሚወለድ ዝም ብሎ ተነስቶ ልጅ መወለድ ምናምን አይከብድም። በአጋጣሚ እኮ ነው በአጋጣሚ ቢሆን ግን እሷ ጥሩ አላደረገችም። ምክንያቱም ልጁ ብዙ ነገር አላማ ሊኖረው ይችላል ና ምሳ ከአንዳንድ ተነስቶ እንደዚህ ጥሩ አላደረገችም። ቆይ ለምንድን ነው ይህ ጥያቄ ትልሽ መጀመሪያ ለምንድን እኔ እኮ መጀመሪያ ራሱ ደስ አላት ማለት እኛ ላይ እኮ ተፈጠረ እንደዛ ተፈጠረባቸው እና አሁን እናንተ በጣም እንዋድላለን እና ለስ ላይ እኛ ላይ ሊፈጠር ትትሆኛለህ አንድ ምንድን ያስና ላይ ቢፈጠር ነው እኮ እየነገርኩህ እኮ መጀመሪያ ሳንነጋገር እኔ እናንቺ እንደዚህ ነገር እንዴት ይፈጠር ይችላል? ዝም ብለን አይደለም እንደሆነ እኮ ቢሆንም ምን ችግር አለ? ሊቆይናል ትቶኛለህ ወይስ ምን አድርጌ ነው የምትለኝ? ቢፈጠር ግን ነው እኮ ቢፈጠር እኮ እንዲፈጠር መጀመሪያ እኔ እና አንቺ መነጋገር አለብን። መጀመሪያ ከመነጋገራችን ሳንነጋገር ተፈጠረ ነው እኮ ያልኩህ። ዛሬ ደህና ነሽ ግን እናት ስለኛ እኮ አይደለም እያወራው ያለው ወደ ደስ የማይለኝ ነገር እየተፈጠረ ነው። አሁን የምታወሪ ነገር የሆነ ዙሪያ ጥምጥም የሆነ ሳይሆን እኔ እናንተ ላይ ፎር ኤግዛምፕል ተጠቅመናቸው ቢፈጠርብን አሁን ሳንነጋገር የሚፈጠር ነገር አይመቸኝም። ሁሌ እኮ እኔ ሲጀመር ያልተነጋገርነው ነገር እንዲፈጠር አይመቸኝም። አንዳንድ ሰው እኮ እንደዚህ ካላቸው አይወዳትም ብሎ ነው የሚያስቡ ማለት ነው። አረ በእናትሽ በቃ ፋንቲያት አሁን እንዝናና በእግዚአብሔር ጊዜ የመጣው ዛሬ ምንድን ነው ሌላ ሰው ሆንች እንጂ እኮ በጣም አሳዝነው ነው። አያሳዝንም? ግን በቃ ችግሩ የእሷ ነው። እሱ ምንም አያሳዝንም። ዛሬ ላይ ቢፈጠር ላይክ እንታተዋለን ወይም በዚህ አድርጊው ትለኛለህ ትተወኛለህ ማለት ነው። እኔ በጣም ደስ ነው የሚለኝ ሲጀመር ሁሌ ነው ምንልሻ እኔ እና አንቺ ጋር እንደዚህ አይነት ነገር ተነጋግረንበት በአጋጣሚ ተፈጠረ እንዳት ሁሌ ነው የምነግርሽ ስንናገር። አንቺ ግን አሁን መጥሽ እንደዚህ ቆይ አንቺ ግን የሆነ ሙድሽ ደስ እያለኝ አይደለም ዛሬ ማለት አይ እኔ ግን ቢፈጠር ምንም ነገር ቢመጣ በቃ እሺ ተያት እሷን ሆን እኔ ቢፈጠርብኝ ምንም ነገር አላረግም። ቢፈልግ ያ ሰውን ሊሆን ይችላል እንጂ እወድዋለሁ ከምወደው። እሺ ችግር የለውም። አሁን ዛሬ ተዝናኝ በጣም ዛሬ ልክ አይደለም። ልጅቷ በጣም ስላሳዘነች አንተ ብትሆን አሁን እናንተ በጣም እንወደዳለን ብሎ እኔማ በሆነ ታኪኝ ሄደ እንደ እንደዚህ ነገር አይመቸኝም። የሆነ ፕሮግራም አድርጌ ካልገባሁበት ዝም ብሎ ነገር እኔ እንደማልወድ ታውቂኝ። ግን ቆይ ግን ምንድን ነው አንቺ ችግር አለ? የኔ መራ አዳምጠኝ። ቢሆን ምን ታደርጋለህ እኮ ነው ያልኩህ። እንዲህ ነው ማድረገው ወይም ደግሞ እንዴት ደስ ነው የሚለኝ አብረን ነው የምናሳድገው ምናምን ነው የሚባል ወይስ ምንድን ነው የምትሆነው? እንደነሱ ልትሆንና ልጅቷ በጣም አሳዘነችኝ። እሱ ደግሞ ብስጭት ነው የሚያደርገው እና ምን ልናደርግ እንችላለን? በእኛ ቢፈጠር የሚለውን ከሆነ እንድናገር በእኛ ሲጀመር አይፈጠርም ይችላል። አንዴ እኮ መልሱን ነው ከአንተ የፈለኩት እንጂ እኔ ጋ ይፈጠር መልሱ አንቺ ያሁን የቀረበው ምግባት ወይም ወይስ ሌላ ምንድን ነው? እኔ ነው የምትጠይቀኝ። በጣም ስለምወድ ልትወኝ ትችላለህ እንጂ አሳድገዋለሁ ብዙ ነው። አንተ ፕሮግራም እንደዚህ አይነት ፕሮግራም የለኝም። ይቅርታና አሁን እንዝናና ማለት በጣም ምን ቆይ እንዴ አንቺ ጋር ምን የተፈጠረ ነገር አለ? መልሽልኝ። ምንድን ነው ዝም የምትይኝ? ምን አልክ?
የሆነ የተፈጠረ ነገር አለ አንቺ ጋር? አዎ፣ ግን ፈራው እና አዎ በቃ ይታውዬ ረሳ ሰርክ ነው ያበረ ወይኔ ጋይስ ማርያም ማሜ ትቻለሽ ነፍሴን ጨነቀ። ስትቆይ ማርያም በጣም ጎበዝ። ሁሉንም ሰው ረሳሽው እና ማርያም ትዝ አላለኝ። በቃ ከእሷ ጋር ብቻ ሳርጊ ሰውረ ነበር። እኔ አንድ አስተያየት ልስጥና ከዛ ታወራላችሁ። ይኸውልሽ ማሜ በአንቺ ጋር በጣም ያየሁት የሚገርም ኳሊቲ ሲሪየስሊ ማለት ነው ያየሁት ኳሊቲ አለ። ሳሚ ጋር ያየሁት አለ። አንቺ ጋር ያለው ዊክነስ ልንገርሽ። መጀመሪያ ከኳሊቲ ማሜ ለመንገር እያደረገች በቃ ትክክለኛ ያ ጓደኛዋ ማርገዝሽን በጣም ነው ፈቃደኛ የማይሆነው ሲሪየስ ላይፍ አይወድም። እሱን ለመንገር የሄድሽበት ነገር አሪፍ ነው። በተለይ ደግሞ ይሄ እንዴት ነው በሀሳብ መሄድ ሲጠራሽ አትሰሚም። እንዴት ልንገረው በሀሳብሽ ውስጥ ብነግረው እንለያያለን ምናምን ነው። አሪፍ ፖዝ ነው እሱ። በጣም ደስ የሚል ፖዝ ማለት ነው። ከዛ በተረፈ ከዛ ውጭ ደግሞ የሆነ ሰዓት ልክ ይሄ የፍቅር አይነት ወሬ የምታወሪያቸው ወሬዎች አሪፍ ናቸው። በቃ እሱን እያባበልሽ ነው ልትነግሪ ነው። መርዶ ነገር ነው ለሱ ገባሽ? የአይን ምናምን እንደዚህ የምታየው ነገር ምናምን በጣም አሪፍ ነው። ትንሽ ደግሞ ምንድን ነው ይሄ ልትነግሪ ያሰብሽው ታይም በጣም አረዘማችሁት። ቢያንስ 3-4 ፓርቲ የገፋዋት ነበር ልታወጣው። አሁን ግን ከወጣችሁ በኋላ ጭቅጭቅ እንዲመጣ ፈልጌ ነበር። ግን ማሚ ትወናውን ሰርተሃል። አስተያየት ነው መቀበል ያለብህ። አሁን ሲናገር የተሰማውን አስተያየት ተቀበል። አንተ አሁን አርቲስት ነህ። አንተ እኮ ኮመንት መስጠት አይጠበቅብህም። አንተ እየተወንክ የማሜ አሪፍ ነው። በተለይ ይሄ በጣም የተመቸኝ ታውቃለህ። አይ እኛ ነህ አይደለም ግን ብቻ አላደል የሆነ ጓደኞቻችን የእነሱን ታሪክ እየነሹ ምናምን ያለሽ እሱ ምናምን በጣም አሪፍ ስትጀምር የነበረው ይሄ ሞሽ መደንገጥ ምናምን አላሽ ስትቆይ እየለመድሽ በጭራሽ ረሳሽ። አሪፍ ነው። የሚቀሩት ነገሮች ምናምን እንዳለው ነው ማለት ነው። ወደ ሳሚ ስንመጣ መጀመሪያ ስልኩ ላይ ምናምን ያለው ነገር እንደ ፍቅረኛ ሁለታችሁም አልሰራችሁ። ስልኩ ላይ ነው። እንደውም እናንተ ስትገናኙ አሪፍ ይሆናችሁ። እኔ ምግቡን ከየት እንዳመጣችሁት አላውቅም። ይሄ ኮንቲኒቲ ይባላል። ምግቡን እዛ ጫካ ላይ ከየት እንዳፈለቃችሁት አይታወቅም። ምግብ ብያለሁ ካፌ አረግ ነው አይተገናኝ እሱ አሁን ምግቡን ጌትን ያልሰጠዋችሁ ምግብ ራሳችሁ እየበላችሁ ይሄ ከዳይሬክተሩ ውጭ የሰራችሁት ነው። አንደኛ ማለት ነው። ሁለተኛ ሳሚ ስትደውል ላይክ በደንብ ይሄ ሮማንስ አላረከው። ሮማንስ አድርገው ነው ሮማንስ አድርገው ስትባል ይሄ ነው በቃ የግድ እኮ ምናምን ብቻ አገኘሃት። ለምሳሌ ደብሮኛል ስትል እዛ ጋ ሆነ ምን ሆነሻል ፊትሽ ከምትላት እቅፍ አድርገህ ምን ሆነሽ ነው እናት የሆነ ብቻ ሰውነትሽም ጥሩ አይደለም ገባረ ጸጉር እና እንዲያልክ ፊትሽ ግን ምናምን እንደዚህ ሆነ ብታሳየን አሪፍ ነበር። አቅፋት እንደሆነ እዚህ ምናምን ስር አስገብታ አንገት ስር እንደዚህ አይነት ነገር ብታደርገው ሞር ሮማንስ ይሆናል ማለት ነው። ኦቨርኦል ግን 2-3 ስትሉ ሌላው ደግሞ ማሚ ቲፕ አዲሽናል ብታደርግ ለምሳሌ አርግዘሻል ነው ባይዞ የተባልሽው እንጂ ጠግበሻል አይደለም። መሀል ላይ ለምሳሌ በአፍሽ ከምትነግሪው የሆነ እንደሚያቅለሸልሸው ሰው ገብቶሻል። ሳታወሪ በፊት ምናምን ስትይ እንደ አንቺ ልጅ አርግዘሻል እንደ ራሱ ጥያቄ ያመጣል። ገባሻል ሲልሽ በቃ እኔ ፈርቼ ነው ነገር ሞር ያምር ነበር ለማለት ነው። እና ከዛ በተረፈ ሌሎች ኮመንት ሀሳብ መስጠት እኔ በጣም ነው የገረመኝ። ቆይ ማም በእውነት መናቅ የለብሽም አትሳቂ። አንድ ነገር ልንገርሽ፣ የሆነ ሰዓት ላይ ረዘም ሲል ወደ ስሬስ መግባትሽ አንድ ኳሊቲ ነው። ረሳሽው፣ ሁሉም ኮሜንቱ ጠፋ፣ ረሳሽው፣ ትልቅ ነገር ነው። እኔ ከተመለከትኩት ነገር ደስ ያለኝ ነገር የአንቺ ድምፅ ቶንሽ የምታወጪው ቀንሷል። እንደ ፊልም ለምሳሌ ሰው እንዲሰማሽ አይደለም፣ ትንሽ ቀንሷል። ፓወሩን ትንሽ ብትጨምሪው ደስ ብሎን እንሰማሻለን። የአንቺ አወራር ስታይልሽ ግን የሄድሽበት መንገድ ለእሱ ለመናገርሽ በትክክለኛ ፊልም ነው። በቃ የለመድነው የአበሻ ፊልም ማለት ዙሪያ ጥምጥም የሄድሽበት መንገድ ደስ ይላል፣ በጣም ያምራል።
ሳሚ ግን የፊልም የምትሰራ ሳይሆን የምትመስል በቃ አማርኛዎች ራሱ የምታስገባቸውን እናቱ ምናምን ስትል የሚመለከት ሰው ትወና አይመስልም። እና ጥሩ ነገር ኮንፊደንስ ጥሩ ሆኖ ግን ታረዝመዋለህ እና ትንሽ እንዲስበን አላደረክም። አንዱ ነገር እሱ ነው። በቃ ፊልም አይመስልም። ባጭሩ በቃ ትወና ተሰጧችሁ ስሩ ተብለህ የተቀበልከውን ካራክተር እየሰራህ አይመስልም በፍጹም። ኮንፊደንስን ብቻ ነው ላደንቀው የምችል። አንቺ ግን ደግሜ ደጋግሜ የምነግርሽ ተሙ ከዚቹ ላይ ራሱ በሁለት ስራ ራሱ ሳታስቢው አክተር እያደረገሽ ይቅርታ በጣም ለምን ተሻሻልሻ? አንደኛ ረጅም መንገድ ሄድሽ፣ በጣም ረጅም መንገድ ሄድሽ። ረጅም ሰዓት ሄዳችሁ የሄዳችሁበት መንገድ በጣም ቢያንዛዛብንም ቢረዝብብንም ግን ኮንፊደንሱ የመቆየትን ኮንፊደንስ አመጣችሁት። ማቋረጥ ተውሽ። ሌላውን ነገር ግን አስረግጬ የምነግርሽ የምትጠቀሚያቸው ቃል ጥሩ ነው፣ ግን ፊልም አስመስዩ ደመቅ አድርጊው። ትንሽ ልክ አሁን ተናደሽ ቅድም ልጅቱን ስታወሪው ያወጣሽውን ኃይል ቅድም ልጅቱን የእውነት ስትናደጅ ያወጣሽውን ኃይል እዚሁ ላይ ፊልም ላይ እዚሁ ላይ ብትጠቀሚው በጣም ያምር ነበር። ለምን ያነቱን ከውስጥሽ ነው የሚወጣ። ይህ ነው አርት ማለት ይሄ ነው። እና በጣም ተመችቶኛል። የሆነች አጠር ያለች የፍቅር ስክሪፕት ሰጠሃቸው፣ ግን ተሙ ባይረዝም ማለት ባጭሩ ቢያልቅ ልክ እንደዚህ አሁን 4 ደቂቃ 5 ደቂቃ መውሰድ የለበትም። አሁን ለምሳሌ አርግዣለሁ የሚለውን ለመናገርና የእሱን መልስ ለመስማት እሱ ምን አይነት መልስ ይሰጣታል የሚለውን ለመስማት ህንድ ፊልም ሆነብን 3 ዲስክ ሆነ። አጭር አድርጋችሁ በጣም ቢያምር ቆንጆ ነው። እኔ ልቀጥል። እኔም እኮ ስታፈነዳው ደበላልቀው ነበረ እየጠብቋ ነበረ። እኔ በጣም ተደንቅ ያለው አይዘዌ ተሙም አይ ቲንክ ፕሮጀክት ያለ ይመስለኛል። የሲን አሰጣጥ በጣም የሚገርም ነው። የማሜን ያየሁት ምንድን ነው ሪድ አድርገዋለች። ሪል ላይፍ ነው ያደረገችው። እንዲያውም በጣም የተገረምኩት ምንድን ነው የራሷን ቀጥታ ልነግረው ነው እንዴ እኔ ነኝ ብላ ልትነግረው ነው እንዴ ስል በጓደኛሽ አድርገሽ መናገርሽ እሱ ሪል ላይፍ ያደርገዋል። ሌላው ደግሞ ስሜትሽን እንዲገልጽ ቢያንስ ውጭ ከሆናችሁ የፀሐዩ ሞቆሽ ውሽ በጣም ይሞቃል መጨነቅሽን ምናምን ያሳያል። በጣም ነው የሚሞቀው ሽጭ እንደዚህ አይነት ነገሮች ብታደርጊበት እሱን የሆነ ነገር እቅዱ ይሰጠዋል ብዬ አስባለሁ። ሳሚም በጣም 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 ጥሩ ነው። ግን አንተ የመጀመሪያ ፍቅረኛህን ነበር ማሰብ ያለብህ። ይሄንን ሲን ሲሰጥህ ያቺ ልጅ ልብ ውስጥ ያለችው ያቺ መጀመሪያ ያፈቀርካት እጅህን እንኳን ፀጉሯ ውስጥ አድርገህ የፀጉሯን ጠረን ይዘህ የምታሸትላት የምትወዳት በቃ የምትናፍቃት ስታገኛት እንዴት ነበር የምትሆንላት? ልክ እንደዛ ነበር መሆን ያለባቸው። የሁለታችሁ ግን የሚመስለው 10 ዓመት የቆዩ ፍቅረኛሞች በቃ ረጅም ዓመት የተሰላችሁ ነው የሚመስለው። እንደዛ እንደ ትኩስ ፍቅር ብታደርገው ሞር አሪፍ ይሆን ነበረ። አጠያይቅህም እንዲያውም እሷ ይሄን ስታነሳ እባክሽ ሌላ ወሬ ተይና ፍቅራችን ምናምን እያልካት ባትጎተጉታት ጥሩ ነበር። አንተ ወሬ እንዳታወራ ብታረጋት እሷ ደግሞ እየጎተጎተች ወደዛ ብታመጣ ጥሩ ነበር። በጣም ቆንጆ ነው፣ ያምራል። እሷ እንድትጫወት ነው እንትን ያስጨነቋት እንጂ ኦቨሮል አሪፍ ነው። እንደውም ሳሚ ጋር ያየሁት ኳሊቲ እንደውም ምንድነው አንዱ ደስ ያለኝ ምንድነው ዛሬ ምንም ደስ አልሽኝም ነገሩ ገባ እና የሆነ ዳርዳር እንደምትይ እያወቀ መጣ። ዛሬ ወሬሽ ምንም ደስ አይልም ምናምን እያለች ነበር እና ማሚም በሚጠቀመችው አሪፍ ነው። ግን 2-3 ነገር እንደዚህ ሌላ አሁን ትክክለኛ ዳይሬክተር መጥቶ ሲሰጥሽ ከዚህ የተለየ ነገር አይሰጥሽም። እኔ አሁን እዚህ ጋር ነገር ስክሪፕት ዝም የብዙ ስክሪፕት መፍጠር እችላለሁ እና ግን ልምድ እንዲህ ነው። ባይዘ እኮ ፊልም ስትሰሪ አንድ ስትገቢያውን ትረሻዋለሽ፣ ሰው ሁላ ትረሻለሽ። አሁን ነገር ማልቀስ ሲል ልሰጥሽ ይችላል። ገባሽ? ማልቀስ የግዴታ ሊኖር እኔ ቀጣይ እንዲህ ገብቼ ብዙ ጊዜ እሰራለሁ፣ ጨዋታለሁ። ማልቀስ ስሪ ብለሽ ምን ልትሆኝ በቃ አልቅሰሽ የሆነ ነገር ግለጭልሽ ይችላል። ገብቶሻል አይደል? ያለቅሱ ግን የእውነት ነው እንደ የሚያለቅሱት ተሙዬ እነዚህ አሁን አልቅስ ብትይኝ አለቅሳለሁ። ካራክተር እኮ በጣም እንትን ነው ይሄ ከውስጥ የሆነ የምታመጪው ስሜት እና አርቲስት ማነው በጣም ደስ ነው ምስቅድ ተጨነቅሽ እንዴት ነው እኔ ስሰጥሽ እንዴት ነው ዳይሬክተሩ እንዴት አየሹ? በጣም ጎበዝ ተሙዬ ያስር በጣም እንደዛ ነው። አሪፍ ነው በጣም
እንደዚህ እያልን ነው ማሻሻል ይቻላል መስራት። እኔ አንዳንዴ ዝም ብዬ እንደዚህ ሰው አንዳንድ የሚደብር ሁኔታ ውስጥ ምናምን ሲሆን እንዲህ እንደበር ብዬ አስባለሁ። ሁለት ሰው እየመረጥሽ ካራክተር እየሰጠሽ መጫወት በጣም ጎበዝ የሆነ ሰው አይታቂም ነገር እንትሉ ማለት ነው። በፈን ውስጥ የራሱን ቀለም ያውቃል። ብዙ ምሰጫዋል። በጣም ገራሚ የሆነ ስክሪፕት ዝም ብለሽ አጭር ሲል ማለት ነው እየሰጠሽ የሁለት ደቂቃ ይችላሉ ተብሎ ነው አይደል? አሁን ሰው ሊያደርግ ይችላል ተብሎ ነው አይደል የሚሰጠው? ታዲያ እንደዛ እኮ ከፊልሙን ከመስራትሽ በፊት እኮ ዳይሬክተሩ አንቺን ከመምረጡ በፊት እኮ በፊልሙ ፈተና እኮ ልትወድቂም ትችያለሽ። ሰርተሽ እኮ በቃ ለዚህ ካራክተር አትሆንም ተብለሽ ልትወድቂም ትችያለሽ። ግን እኔ 2 ደቂቃ እስኪ ሰው በጣም ይዝናና ከተባለ ተሙና ማሜ የሆነች የአንድ ደቂቃ ብትሰሩ ሁለታችሁ፣ አንተ አባቱን እሷ ልጁና የሆነ ነገር በቃ አፍቅራ ምናምን ልትነግር ቢሆን የሆነች 2 ደቂቃ ብትሰሩ ሙድ ይኖረዋል። እንደጨነቀኝ እኔ ነው ማለት አይ ሌላ ቀን እንዘረዋለን፣ ግን አሪፍ ነው። በጣም ያምራል። እኔ እንደዚህ ችግር የለም። መሬት ተሰንጥቆ ቢውጠኝ ደስታዬ ነው። በተለይ ከሙሌ ጋር የሰራሁት ደግሞ ጭራሽ አሁን እሷ ወደ ካፌ ውጭ ብላ እኔ መጥቼ ስጀነጅን አለ ምናምን ማለት መስራት እንችላለን። ሙሌ ስቃል፣ ሳሚ ደግሞ ኮስተር ይላል። የተለያየ እንትን ያላቸው ሪያክሽን ፊታቸው ላይ ባለፈው። ሌላው ምን መሰለሽ ስክሪፕት ተሰጥቶሽ ሪሄርስ ስለምታደርጊ እዛ ባህሪ ውስጥ ትዋሃጃለሽ። ከዛ እንዲያውም ማሜነትሽን ረስተሽ የዛ ገጸ ባህሪ ውስጥ ነው የምትሆኘው። ቀላል ግን አይደለም ታውቃላችሁ። ዝም ብዬ በዚች እንኳን ሳያዝ እንደዚህ አይነት ቦታ ላይ ነው እንደዚህ አይነት ቦታ ላይ ነው ግን ልታስቀምጡ እያሰባችሁ ኖርማሊ የማናቸው አሁን ኖርማሊ ይኸውልሽ፣ ለምሳሌ አሁን የምታውቂው ፍሬንድ አለ እኔ ሳሚ ምናምን ወይ አማኑል ምናምን ብታውቂውም የሰው ልጅ ካሜራ ሲደቀን ይጠፋበታል። በጣም እንትን ነው የሚለው፣ በጣም ይርበተበታል። ፊልም ላይ ደግሞ ምናምን አሁን አንዳንዴ ስትሳሳች በደንብ ፍሉዌንትሊ እንደዚህ ሳትደጋግም ስክሪፕት ሲሰጡሽ በደንብ ማለት አሁን እኔ እንደዚህ ሰራ። አሁን ለምሳሌ የሚሰራው ፊልም አለ ተከታታይ፣ ጊዜው ሲደርስ ይወጣል። ስራ ዝባል እኔ ራሱ ፎክርና የሆነ ነገር ሄጄ ይጠፋብሻል። በተቻለ መጠን ምናምን ትደጋግም ያለሽ የሚያሰራሽ ሰዎች ብዙ ጊዜ ሰዎች ሲሰሩ ካሉ ልምድ ማለት ነው ከአንቺ ጋር አብሮ የሚሰራው ሰው ነው ለአንቺ ምቾት መስጠት ያለበት። ለምሳሌ ሳሚ ጎበዝ ከሆነ ያሰራሻል፣ እንድታወሪው ያደርግሻል። ገባሽ? ያንቺን ሲን እንድታወሪ ያንቺን ፓርት እንድታደርግ የሚያደርግሽ እሱ ነው። እሱ ከያዘብሽ ማለት አትችልም። ስለዛ ነው ሳሚን አጫውታት የሚለው። አጫውታት ማለት ቶሎ ፖዝ ካላረገሽ አይጠፋብሽም። ከዛ ትንሽ ስትገቢ ወደ መሀል ራስሽ ታወሪያለሽ። በቃ በደንብ ዘና። አሁን ቅድም ካየሹ እኛንም ደስተሽን ዘና ብለሽ ምናምን እየሆነች ኮመንቱ መጥፋቱ ነው መሰል ረሳኋችሁ። አዎ ደግሞ ያው የቁንቃ ነገር ደስ ይለኛል። ተሙዬ ታውቂያለሽ፣ ቀጣይ እንደዛ ይሰጥሻል። ምን ችግር ተሙ ግን ተሙ እንደ ባለሙያ በትክክል ይመጥናታል የምትለው ካራክተር። አሁን ለምሳሌ የፊልም ካራክተር ሲሰጥ ኢትዮጵያ ውስጥ በኢትዮጵያ ፊልምን ስናይ እናቱ ነው የሚያምርባቸው። ብዙ ጊዜ የእናት ሲሰሩ የሚያምርባቸው አሉ። የቤት ሰራተኛው ነው የሚያምርባቸው አሉ። በወንድም አፍቃሪው ነው የሚያምርበታል። አሁን አንተ ካራክተር ስጣቸው ብትባል ኢቨን ቲክቶክ ላይ አሉ የምትላቸውን ተጽዕኖ ፈጣሪዎች ካራክተር ስጣቸው ብትባል ማሚያውን ለምሳሌ ለጥሩ እናት ወይ ለአፍቃሪ ሚስት ወይ ከውበቷም ጋር የሚወድ ተፈቃሪም ሊሆን ይችላል። ግን ካራክተር እኮ አንተ ነው መርጠህ የምትሰጥ። አንተ የምትሰራው ከአንተ ጋር ይሄዳል፣ ከአንተ ትወና ጋር ይሄዳል ብለህ ነው የምትሰጥ። እና አማሜን የሰጣ ሁለቶችንም በፍቅረኛ ነው የሰጣቸው። ግን የትወና ካራክተር እንዴት ነው ልትሰጠው የምትችል ለዛ ሰው? ለምሳሌ ማሜ ብትናደድ ነው የሚያምርባት፣ የፍቅር ሰው ብትሆን ነው የሚያምርባት፣ ወይስ ብትበሳጭ ወይ ብትጮ ወይ ብታለቅስ? ካራክተር እንደዛ ነው የምትመርጠው። እና በምን አይነት መልኩ ነው አሁን የሰጠው ካራክተር እንዴት ነው አንተ ልትሰጥ የምትችለው? የሚገርም ብዙ ጊዜ ሰው ከኔቸሩ መውጣት የለብን። ኔቸሩ ያግዘዋል። የራሱ የተፈጥሮ አሁን እዛ ነው እኔ ካየ አንዳንድ አክተሮች
የፍጹም ከኔ ባህሪ ጋር ስለማይሄድ በጣም ከበደ የሚሉት ለዛ። ለምሳሌ ኮሜዲ ሰዎች በተፈጥሯቸው የሚጫወቱ ሰዎች ኮሜዲ ዘውግ ስትሰጣቸው በደንብ ይጫወቱታል። ለምን? ኦልሬዲ መጀመሪያም ከለሩ ስላላቸው ነው። አሁን ለምሳሌ ለማሚ 3-4 ነገር መስራት ትችላለች። እኔ በማውቃት ነው። አንደኛ ይሄ ሮማንስ በጣም ሙትት ብሎ መስራት ትችላለች። በቃ ይሄ አፍቅራ ምናምን ሙትት ብላ ምናምን መስራቱን ከነ ድምጿ ምናምን ልትሰራው ትችላለች ብዬ ማስበው ማለት ነው። ሌላው ደግሞ ይሄ ቁጡ ሚስት ሆና መስራት የምትችል። ሁለተኛ ደግሞ ነገረኛ ተንኮለኛ ብታረጋት ቶኗ ምናምን ተንኮለኛ ሴት ሆና መስራት ትችላለች። ብዙ ካራክተር መስጠት ትችላለች። ተንኮለኛ ሴት የለችም። ይህ ቤት የምትበጠብጥ ምናምን ወይም ከሆነች ሴት ከሆነ ምናምን ሰው ጋር የተጣላች የምትኖር ወይ ግሩፕ ውስጥ ምናምን። በሌላው ደግሞ ስትወስዳ አፍቃሪ ሆና በደንብ ትሰራለች። በሌላ ምትወስዳ እንደዚህ 1-3-4 ነገር የምትሰራ ይመስለኛል በኔ። ሳሚ ደግሞ ይሄ የሌባ ካራክተር ይሄ አምታታው ካራክተር እዛም ጭቆችን ምናምን በማምታታት ምናምን ብታስገባው ይሰራል። ሌላው ደግሞ ይሄ ጅንን ሆኖ ግሬስ ያለው ሰው በቃ ተፈቃሪ ሆኖ እያካበደ ምናምን አይነት ካራክተር መስራት ይችላል። እንደ ከለር ነው ሰው የምትሰጠው። ከዛ ውጭ ግን አይችልም ብለህ ደግሞ የምትሰጠውም ሊሞክር ይችላል፣ ሊከብድ ይችላል ማለት ነው። እና አየሽ ማሜ፣ አሁን ማሚ ከሰጠሽ ተሙ የሰጠሽን አስተያየት ስታዩ 100% የፊልም አክተር የመሆን 90% ብቃት አለሽ። ለምሳሌ ጥሩ እናት መሆን ትችያለሽ፣ አፍቃሪ መሆን ትችያለሽ፣ መናደር ትችያለሽ፣ ነገረኛ ሆነሽ መስራት ትችያለሽ። ይህ ማለት እንግዲህ ተሙ በሰጠው የፊልም የአክተርነት አስተያየት የፊልም አክተር ለመሆን 90% ብቁ ነሽ እና ቀጥይበት። ራሴ ሪከርድ ያደረጋችሁ መቼም አድርጋችሁኛል። ሸራ ትራጀዲ እኔ ለማሚ የሚሰጣት ከሙያ ትራጀዲ በጣም ምሰራ ልጅ ነው። እኔ ውስጥ ያለው ልባቸው ውስጥ ያለውን መንፈሳቸው ውስጥ ያለውን ነገር አንብቤ መናገር ልጅ ነው። ቲያትር ምናምን ሰራ ነበር። በነገራችን ጋይስ ጎበዝ ቲያትረኛ ነበር። ወደ 80 ልጆች ነበሩ ቲያትር አሰራ ነበር። እኛ ከሰራን በኋላ ሰርተት የሰጠው ምናምን በቀበሌ ምናምን ኢትዮጵያ እያለው በደንብ ታዋቂ ማለት ኮምፒውተር ተሸልመና እና በዛ ሰዓት ያ ለእኛ ትልቅ ነበር በጣም። እና ማሚ በቃ ያበደ አንደኛ የንግስትነት ቦታ ሰጥቷት እንድትሰራ በጣም የምትሰራ ልጅ፣ ኮንፊደንስ አላት፣ ደረቷን ነፋለች። ልክ እንደ ንግስት የሚያደርጋት ነገር አለ። እኔ ያየሁትን ነው እንግዲህ ከሙያ አንጻር ስናገር በደንብ ኢነርጂ ፉል ሆና ንግስተ ሳባን እንደውም የቴዲ አፍሮ ክሊፕ ላይ ኖሮ የማርያም የሰብልዬን ቦታ ምናምን የተዘፈንለት ያችን ልጅ እኔ ትችላለች። በዛ ላይ ደግሞ ማስለቀስ በጣም የሆነ ሰው ከውስጡ ያለው እሷ ትችላለች። ይሄ አላ እያለቀሱ መስራት። እኔ በነገራችን ማሚ በጣም ነው እያለቀሱ መስራት። እኔ አሁን ኢነርጂሽን ስለማቆም በጣም ትችላለች። እዛ ነገር ላይ እያበደ ነገር ነው። 2 ለአንቺ ቀላል የሆነው ምንድን ነው? በየቀኑ በ2 ቀን በሳምንት ምናምን ቲክታክ ላይ ስትመጪ ኢነርጂሽ የሚገርም ነው። ትችያለሽ። ይሄንን ህዝባውን 500 ምናምን ሰው ላይቭ ላይ አስቢ ማለት ወንበር ይዘው ተደርድረው ቁጭ ብለው ማውራት ማለት ነው። ያለ አንቺ ጊዜ ነው። ቅድም አሁን ያልኩት ለቲያትረኛ እና ሙቪ የሚሰራ ሰው ተደጋግሞ እንደዚያ ያሉ ዳይሬክተሩ ጨጓሮ እስኪጨስ አልተመችኝ። አሁን ተሙ እንደሚለው ይሄ ነገር አልተመችኝ ብሎ መሳደብም ካለበት እየተሳደበ ምናምን ዳይሬክተር መብቱ ነው። ገባሽ? እንደፈለገ መሆን ይችላል። እየተሳደበ አላመጣችሁትም ድጋሜ ብሎ ሲል በእሱ ኢነርጂ እንሂድና እናመጣዋለን ማለት ሰው የለም እኮ ያለው ማለት ነው። ዳይሬክተር፣ ካሜራማን፣ ኮንቲኔንት ምናምን አብላብላ ሜካፐር ምናምን የተወሰኑ ሰዎች ናቸው የሚሆኑ። በጣም እንደዚህ ደግሞ ሪከርድ ያደረጋችሁ ሸር አድርጉልኝ። ላይቭ ላይ ደግሞ ሲሆን ከዚህ ወለደች በቃ ይሏል። ቲያትር ማለት ነው። ላይቭ ላይ ሲሆን ደግሞ ቲያትር ነው። ስለዚህ ማሜ
አንቺ ሙቪ በጣም እንደሚቀድስ 100% እርግጠኛ ነኝ። ምክንያቱም ሌባ ራሱን ያላቀም እኮ በፍቅር ለምን ተጋሽ ሌባ መጥቶ ሲሰርቅ መጀመሪያ ቴንሽን ይወስዷል። ይመጣና እንደዚህ ምናምን ሲል አይምሯችንን ይነጥቀውና ምንድን እዛ ጋር ስንሄድ እዚህ ጋር ይሸውደናል ማለት ነው። ይሲ እና ዋናው ትልቁ ፓወር አንቺ ጋር ነው ያለው። ትልቁ ፓወር ነው በላይቭ ላይ የእውነት እኮ ከነተሙ ጋር አለ የምሰራው እኮ የእውነት ተሙ ግን ሳስበው ጨነቀኝ። ላይቭ ላይ ነው በቃ ፓወርፉል ነው። ገባሽ? ነገር ግን አሁን ተሙ ማትንጫጫ አሁናቸው ኮሜንት ምንም አትደነቁም። ለምን ይህንን አልፋችሁታል። ትልቁ ፈተናው የህዝብ ኮሜንት ምናምን እንደናንተ ከሆን ላይቭ ላይ ቢወጣ በሙቪ ምናምን ማለት ነው አንደኛ ነው። ስለዚህ መሰለ ትንሽ አሁን ሰዎችን ምናምን ብዙም እንደዚህ እንደምታዩ ሳይሆን እያወቅኩት ራሱ ይጠፋኛል። ሰው ፊት ስቀርብ በአካል ምናምን ያነ ችግር አለብኝ እኔ። እሱ ኖርማል ነው። የማይሳቅ ቦታ ላይ ልስቅብ ይችላለሁ ዝም ብዬ እሱ ኖርማል ነገር ነው። ሁሌ ራስሽን የፈለግሽበት ቲቪ ራስሽን መሆን አንድ ነገር ባይዘዌ ሁሉም ሰው ላይቭ ላይ እንደምታወደ ላይቭ ላይ በአካል ስታገኘው